ቶሮንቶ በካናዳ እምብርት ላይ የምትገኝ ቀን በስራ የምትናወጥ ማታ ደግሞ በደስታና በጭፈራ የምትደምቅ ከተማ ናት። ለብዙዎች ይቺ ከተማ የህልም መዳረሻ፣ የደህንነት ተምሳሌት ነች። በተለይም ወጣቶች በነፃነት የሚዝናኑባት፣ ሁልጊዜም በሳቅና በጩኸት የተሞላ ነው። ነገር ግን እውነቱን ለመናገር ከነዚህ ደማቅ መብራቶችና የሙዚቃ ድምጾች በስተጀርባ በአንዲት ሴት ህይወት ላይ የሚጠባበቅ ጥቁር ጥላ ይኖራል ብሎ ማንም አልገመተም። የ22 ዓመቷ ወጣት ቴስ ሪቺ በቤተሰቦቿ ዘንድ ተወዳጅ፣ ህይወት ጥሩ የሆነችላት እንዲሁም የወደፊት ተስፋ ያላት ልጅ ነበረች። ታዲያ እንደ ኢሮፒያን አቆጣጠር ኖቬምበር 24 2017 ዓ.ም ለቴስ ተራይ ምሽት መዝናኛ ይመስል ነበር። ከረጅም ጊዜ በኋላ ካገኘቻት የሁለተኛ ደረጃ ትምህርት ቤት ጓደኛዋ ጋር ለመገናኘትና ለመጫወት ቀጠሮ ይዛለች። ያ ምሽት የቴስ የመጨረሻ የደስታ ምሽት፣ የቤተሰቦቿ ደግሞ የዘላለም ሲኦል መጀመሪያ እንደሚሆን ያወቀ አልነበረም። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችን ቆዩ። ቴስ ሪቺ አጭር ቁመትና ቀጭን ሰውነት ያላት፣ ነገር ግን በሄደችበት ቦታ ሁሉ ብርሃን የምትሰጥ ልጅ ነበረች። ለቤተሰቡ የመጨረሻ ልጅ በመሆኗ የተለየ እንክብካቤና ፍቅር አግኝታ አድጋለች። በዚያ ምሽት ከጓደኛዋ ጋር ሆነው ወደ ቸርች ስትሪት ታዋቂው የሌሊት ክበብ ክሪዮ ኤንድ ታጉስ አመሩ። አልኮል እየጠጡ እየጨፈሩና የድሮ ትዝታዎችን እያነሱ እስከ ሌሊቱ 7:30 ድረስ አሳለፉ። እስከዚህ ሰዓት ድረስ ሁሉም ነገር ሰላም ነበር። ነገር ግን ክበቡን ለቀው ከወጡ በኋላ በቶሮንቶ ብርድ አየር ውስጥ እየተራመዱ ሳሉ መንገዳቸው ከማያውቁት ሰው ጋር ይገናኛል። ከሌሊቱ 9 ሰዓት አካባቢ የደህንነት ካሜራዎች ቴስን፣ ጓደኛዋንና አንድ እንግዳ ወጣት በአንድ የሆንዶግ መሸጫ ጋሪ አጠገብ ቆመው ያሳያሉ። ወጣቱ ዝብተኛ፣ አይናፋርና በዙሪያው ካለው ማህበረሰብ ጋር በቀላሉ የሚቀላቀል ይመስል ነበር። ጓደኞቹ ምንም የማይጠረጠር ባህሪ ነበረው ይሉታል። ነገር ግን ከሌሊቱ 10 ሰዓት ላይ የቴስ ጓደኛ ከወንድ ጓደኛዋ በደረሳት የጽሑፍ መልእክት ምክንያት ወደ ቤቷ ለመመለስ ትገደዳለች። ቴስን ግን ከዚህ እንግዳ ወጣት ጋር ብቻዋን ትታት ትሄዳለች። እቺ ደቂቃ የቴስ የመጨረሻ ዕጣ ፈንታ የተወሰነባት ነበረች። በማግስቱ ጠዋት የቴስ እህት ሪቼል የተለመደውን የጠዋት ሰላምታ መልእክት ወደ ቴስ ስልክ ላከች። ነገር ግን ምንም ምላሽ የለም። ሰዓታት አለፉ። ስልኳ አይጠራም። የላኩት መልእክት ዴሊቨርድ አይልም። ቴስ ለቤተሰቦቿ ሳትናገር የምትጠፋ ልጅ አይደለችም። የቤተሰቡ ልብ በጭንቀት መምታት ጀመረ። እህቷና እናቷ ፍንጭ ፍለጋ ወደ ቴክኖሎጂው አማተሩ። ቴስ በእናቷ ክሬዲት ካርድ የምትጠቀመው የኡበር አካውንትና የእጅ ሰዓቷ አስገራሚ ፍንጮችን አሳዩ። ይህም ከሌሊቱ 9 ሰዓት በኋላ ሰዓቷ 300 እርምጃዎችን እንደተራመደች መስክቧል። ከሌሊቱ 10 ሰዓት ላይ ደግሞ የኡበር ታክሲ ለማዘዝ ሞክራ ነበር። ነገር ግን ከአሽከርካሪው ጋር ሳትገናኝ ትዕዛዙ ተሰረዘ። ያንን ትዕዛዝ የሰረዘው ማን ነው? ቴስ ራሷ ወይስ ሌላ ሰው? ፖሊስ መደበኛ የጠፋ ሰዎች ፍለጋ ቢጀምርም ነገሩን እንዳጣዳፊ ወንጀል አልቆጠረውም ነበር። እናቷ ክሪስቲን ግን የልቧን ትርታ መቋቋም አቃታት። ከቶሮንቶ 4 ሰዓት ያህል ርቆ ከሚገኘው የሰሜን ቤይ ከተማ ተነስታ ልጇን በራሷ እጅ ለመፈለግ ወደ ቶሮንቶ አመራች። እናትነት የሚመራው ፍለጋ ፖሊስ ሊደርስበት ያልቻለውንና መላውን ሀገር የሚያስደነግጠውን እውነት ለማግኘት ጥቂት ሰዓታት ብቻ ቀሩት። ቀናት ነጎዱ። ህዳር 25፣ 26፣ 27 ከቴስ ሪቺ ምንም አይነት ድምጽ የለም። የቶሮንቶ ፖሊስ ማህደሩን ከፍቶ ፍለጋ ቢጀምርም እንደማንኛውም ጠፍቶ ከቀናት በኋላ እንደሚመለስ ወጣት ነበር የቆጠሩት። እስከዛሬ ድረስ አልጋዋ ላይ ያልተኛችበት ቀን የለም እያሉ የሚያለቅሱትን የቤተሰቦቿን ሮሮ ፖሊስ ግን በጥንቃቄ ሊሰማው አልቻለም። የስልጣኔና የቴክኖሎጂ ማማ በሆነችው ከተማ ውስጥ የአንዲት ወጣት ህይወት የት እንደደረሰ ለማወቅ ፖሊስ ሲንቀራፈፍ ወደ ቶሮንቶ የደረሰችው እናቷ ክሪስቲን ግን
ለሰከንድም ለመቀመጥ አልፈለገችም ነበር። እናትነት ፖሊስ የሌለውን አይን፣ ቴክኖሎጂ የሌለውን ስሜት ይሰጣል። ክሪስቲን የቴስን እህት ሪቼልና የቅርብ ጓደኞቿን ይዛ ቴስ የመጨረሻ ጊዜ ወደ ታየችበት የቸርች ስትሪት አመራች። ኖቬምበር 29 ቀን 2017 ዓ.ም ቴስ ከጠፋች በትክክል 5ኛ ቀኗ ነበር። ብርዱ አጥንት ይሰብራል። አየሩ ጨለማና ጭጋጋማ ነው። እናትና እህት ግን ተስፋ አልቆረጡም። እያንዳንዱን አጥር፣ እያንዳንዱን የቆሻሻ መጣያና እያንዳንዱን ጨለማ መተላለፊያ በእጃቸው ባለው የእጅ ባትሪ እያበሩ መፈለግ ጀመሩ። ፍለጋው ወደ አንዲት በግንባታ ላይ ወደ ነበረች የድሮ ህንጻ ደረጃዎች አመራ። ከቸርች ስትሪት ጥቂት ሜትሮች ብቻ የምትርቅ ወደ ታች የምታወርድ ጠባብ ደረጃ ነበር። እናቷ ክርስቲን ባትሪዋን ወደ ታችኛው ደረጃ ስታበራ የልቧ ትርታ ለዘላለም ተቀየረ። ይህም በዚያ ጨለማና ቀዝቃዛ ደረጃ ስር የአንዲት ሴት አስክሬን ይገኛል። ይህችም ሴት የ22 ዓመቷ ቴስ ሪቺ ነበረች። ከቤት የወጣችው በደስታ የተገኘችው ግን በጨለማ ደረጃ ስር ተጥላ ነበር። እናት የጮኸችው ከባድ ጩኸት በቶሮንቶ ጸጥታ በሰፈነበት ምሽት ውስጥ አስተጋባ። ፍለጋውም አበቃ። ነገር ግን እጅግ አሰቃቂው ጥያቄ አሁን ተወለደ። ቴስን እዚህ ደረጃ ስር የጣላት ማን ነው? ለምንስ ሲሆን? የቴስ አስክሬን ከተገኘ በኋላ የቶሮንቶ ፖሊስ ከባድ የህዝብ ትችትና ውርደት ገጠመው። ህዝቡ ጠየቀ፣ ፖሊስ ለምን ቀድሞ ሊያገኘው አልቻለም? ለምንድነው እናቷ በገዛ እጇ አስክሬኑን እንድታገኝ የተደረገው? የሚለው ጥያቄ በሁሉም ቦታ አስተጋባ። የበለጠ የሚያስቆጣው ነገር ደግሞ መጀመሪያ ላይ ፖሊስ በሰውነቷ ላይ ምንም አይነት የጉዳት ምልክት የለም፣ ሞቷም የወንጀል አይመስልም ብሎ መግለጫ መስጠቱ ነበር። ነገር ግን ከአንድ ቀን በኋላ በተደረገው የአስክሬን ምርመራ እውነት ወጣ። ቴስ ሪቺ በአንገቷ ላይ በደረሰ ከባድ መታነቅ ምክንያት ህይወቷ አልፏል። ይህ ግድያ ነበር፣ እጅግ አረመኔያዊ የሆነ ግድያ። ፖሊስ ስህተቱን አመነ። መርማሪዎች አሁን የቴስን የመጨረሻ ሰዓታት ምስል ለማግኘት የቸርች ስትሪትን የደህንነት ካሜራዎች አንድ ባንድ መፈተሽ ጀመሩ። ካሜራዎቹ በዚያ ምሽት ቴስን ጥላ የወጣችው ጓደኛዋ ያላየችውን ነገር ግን በጨለማው ጥላ ውስጥ የተደበቀውን ያንን አደገኛ አደን በግልጽ አስቀመጡት። ግድያው ይፋ ከሆነ በኋላ የቶሮንቶ ፖሊስ የነፍስ ማጥፋት መርማሪዎች ጉዳዩን በእጃቸው አስገቡ። አሁን ዋናው ትኩረት ቴስ ከመሞቷ በፊት የነበሩትን የመጨረሻ ደቂቃዎች በጥንቃቄ መመርመር ነበር። ለዚህ ደግሞ ትልቁ መፍትሄ የቸርች ስትሪት የንግድ ድርጅቶችና የመኖሪያ ቤቶች የደህንነት ካሜራዎች ነበሩ። መርማሪዎች በመቶዎች የሚቆጠሩ ሰዓታት የቪዲዮ ምስሎችን መሰብሰብ ጀመሩ። እውነቱን ለመናገር ካሜራዎቹ ያሳዩት ምስል መርማሪዎቹን ጭምር በእጅጉ ያስደነገጠ ነበር። ቴስ ሪቺና ጓደኛዋ ከሌሊቱ ክበብ ከወጡ በኋላ በጎዳናው ላይ ብቻቸውን አልነበሩም። አንድ እንግዳ ወጣት ከኋላቸው ይከተላቸው ነበር። ይህ ወጣት ቴስና ጓደኛዋ ከሌሊቱ 9 ሰዓት አካባቢ ከአንድ የሆት ጎድ መሸጫ ጋሪ አጠገብ ቆመው ሲያወሩ አብሯቸው የነበረው ሰው ነው። ለብሶት የነበረው ነጭ የተገረፈበት ጥቁር ጃኬት በካሜራው ላይ በግልጽ ይታያል። ከሌሊቱ 10 ሰዓት ላይ የቴስ ጓደኛ በታክሲ ተሳፍራ ስትሄድ ቴስና ይህ ባለ ነጭ ጃኬት ወጣት ብቻቸውን ቀሩ። ካሜራዎቹ ሂደቱን በዝምታ መዝግበውታል። ወጣቱ ቴስን ወደ ቤቷ ለመሸኘት ወይም ታክሲ ውስጥ ለመክተት እየሞከረ አልነበረም። ይልቁኑ እሷን ወደ አንዲት ጨለማ መተላለፊያ ለመውሰድ ቀስ በቀስ መንገድ እየመራት ነበር። ይህን ጊዜ ቴስ ግራ የተጋባች ይመስል ነበር። ሰዓቱ እጅግ መሽቷል። አካባቢው ቀዝቃዛ ነው። ጓደኛዋ ጥላት ሄዳለች። ይህ ወጣት ደግሞ ምንም አይነት የጥቃት ስሜት ሳያሳይ በተረጋጋና ተንኮል በሌለበት አኳኋን ያናግራት ነበር። ሰዓቱ ከሌሊቱ 10 ከሩብ ላይ ሁለቱም ተያይዘው እናቷ አስክሬኗን ወዳገኘችበት በግንባታ ላይ ወዳለው የድሮ ህንጻ ጨለማ ደረጃዎች ውስጥ ሲገቡ ይታያል። መርማሪዎቹ ካሜራውን ሳያንቀሳቅሱ መመልከታቸውን ቀጠሉ። ደቂቃዎችም አለፉ። 10፣ 20፣ 30 ደቂቃ ሆነ። ቴስ ከደረጃ አልወጣችም። በመጨረሻም ከሌሊቱ 10:45 ላይ ያ ባለነጭ ጃኬት ወጣት ብቻውን ከደረጃው ሲወጣ ካሜራው መዘገበው።
ነገር ግን ብቻውን አልነበረም የወጣው። የቴስን የወደፊት ህልም ሳቋንና ህይወቷን እዚያው ጨለማ ደረጃ ስር ቀብሮ በጥንቃቄ ዙሪያውን እያየ ብቻውን ተራመደ። ቴስ ሪቺ ወደዚያ ደረጃ ከገባች በኋላ በህይወት አልተመለሰችም። ፖሊስ አሁን ገዳዩ ማን እንደሆነ በምስል አውቋል። ነገር ግን ስሙ ማን ነው? የት ነው የሚኖረው? ይህንን ለማወቅ የዚያን ወጣት የፊት ገጽታ ከካሜራው ላይ በመቁረጥ ለህዝብ ይፋ አደረጉ። ይህን ሰው የሚያውቀው ካለ ለፖሊስ ይጠቁም የሚል አስቸኳይ ጥሪ ለመላው የቶሮንቶ ህዝብ ተላለፈ። ይህ ምስል በቴሌቪዥንና በማህበራዊ ሚዲያ ላይ መሰራጨት በጀመረ በጥቂት ቀናት ውስጥ ለአንድ መርማሪ የስልክ ጥሪ ደረሰው። ደዋዩዋ አንዲት ሴት ነበረች። ድምጿ ይንቀጠቀጥ ነበር። በቴሌቪዥን መስኮት ላይ የታየውን ያንን ባለነጭ ጃኬት ወጣት በሚገባ ታውቀዋለች። እሱም የገዛ ልጇ ጓደኛና እሷ ራሷ የምታውቀው ወጣት ነበር። ስሙም ካለን ኮንፍሬ ይባላል። የ21 ዓመት ወጣት ነው። ፖሊስ ወዲያውኑ የካለንን ታሪክና የኋላ ታሪክ ማጥናት ጀመረ። እውነቱን ለመናገር ካለን በፖሊስ መዝገብ ላይ ምንም አይነት የወንጀል ታሪክ የሌለው ማንም የማይጠረጥረው ተራ ወጣት ነበር። ታዲያ ይህ ወጣት በዚያች አሰቃቂ ምሽት ለምን ወደ አውሬነት ተቀየረ? የካለን ፎቶግራፍ በቴሌቪዥን ከወጣ በኋላ ፖሊስ ብዙም አልቆየም። ፌብሩዋሪ 2018 ዓመተ ምህረት ላይ ካለን በቁጥጥር ስር ዋለ። በወቅቱ የ21 ዓመት ወጣት የነበረው ካለን በቶሮንቶ ከተማ ውስጥ በግል ስራ የሚተዳደርና ምንም አይነት የወንጀል ሪከርድ የሌለው ሰው ነበር። ካለን መጀመሪያ ላይ ለፖሊስ በሰጠው ቃል ሁሉንም ነገር አስተባበለ። አዎ በዚያ ምሽት ቴስን አግኝቻታለሁ፣ አብረን ተጫውተናል። ነገር ግን እኔ እዚያ ደረጃ ላይ ተሳስመን ከተለያየን በኋላ ጥያት ሄጃለሁ፣ እሷን አልገደልኳትም የሚል የክደት ምሽግ ሰራ። እውነቱን ለመናገር ካለን ጥፋተኝነቱን ለመደበቅና ንጹህ ለመምሰል ከፍተኛ ጥረት አድርጓል። ነገር ግን ዘመናዊ የፎረንሲክ ሳይንስና የዲኤንኤ ማስረጃዎች የሰሩትን ወንጀል በጨለማ ውስጥ ደብቀው ለማስቀረት አይፈቅዱም። እንደ አውሮፓውያን አቆጣጠር በ2020 ዓ.ም በተደረገው ከፍተኛ የፍርድ ቤት ውሎ የመንግስት ጠበቆች በካለን ላይ ጠንካራ የማስረጃ መረብ ዘረጉ። የመጀመሪያውና ትልቁ ማስረጃ የዲኤንኤ ውጤት ነበር። በቴስ ሪቺ አስክሬንና በለበሰችው ልብስ ላይ የካለን ዲኤንኤ በግልጽ ተገኝቷል። የሳይንስ ማስረጃው ካለን ቴስን ከመንካት አልፎ በአካል ላይ ከባድ ጥቃት እንደፈጸመ አረጋገጠ። ነገሩ እዚህ ጋር ነው የሚገርመው። ካለን ከእስር ቤት ሆኖ ሌላ ትልቅ ስህተት ሰርቶ ነበር። ይህም በፍርድ ቤት ሂደት ላይ ይፋ እንደተደረገው ካለን በእስር ቤት ውስጥ አብረው ለነበሩት ታራሚዎች አንደርከቨር የፖሊስ ሰላዮች ለነበሩት ስለዚያች ምሽት የተወሰኑ ምስጢሮችን አውግቶ ነበር። ይህም ቴስ ወሲባዊ ጥቃት ለማድረስ እንደሞከረና እምቢ ስትለው በንዴት እንደታነቀች የሚጠቁሙ ንግግሮችን ተናግሯል። ካሜራው በድጋሚ ምስክርነቱን ሰጠ። ካለን ከደረጃው ወርዶ 10:45 ላይ ሲወጣ ጃኬቱን አስተካክሎ ዙሪያውን በጥንቃቄ እየተመለከተና ምንም እንዳልተፈጠረ እየተራመደ መሄዱ ድርጊቱን ሆን ብሎና አቅዶ የፈጸመው አዳኝ መሆኑን አሳየ። መርማሪዎቹ እንዳረጋገጡት ካለን በዚያ ምሽት በቸርች ስትሪት ላይ የተጋላጭ ወጣቶችን ስለ ንቦና እያጠና ጥቃት ለማድረስ የሚፈልግ ወሲባዊ አዳኝ ነበር። ቴስ ሪቺን ብቻዋን ሲያገኝም ይህንን አጋጣሚ ተጠቀመበት። የካናዳ ፍርድ ቤት ዳኞች ማስረጃዎቹን መርምረው ካበቁ በኋላ በአንድ ድምፅ ውሳኔ አስተላለፉ። ካለን በቴስ ሪቺ ላይ በፈጸመው በአደገኛ ወንጀል ከባድ የነፍስ ማጥፋት ወንጀል ጥፋተኛ ተባለ። ቅጣቱም እድሜ ልክ እስራት ሆነ። ቢያንስ ለ25 ዓመታት ያህል ምንም አይነት የይቅርታ መብት እንዳይጠይቅ ተወሰነበት። ፍትህ ዘግይቶም ቢሆን ተገኘ። ነገር ግን ፍርዱ ለቴስ ሪቺ ቤተሰቦች የልብ ስብራት ሙሉ ፈውስ ሊሆን አልቻለም። እናቷ ክርስቲን ፍርድ ቤት ውጭ ለጋዜጠኞች በሰጠችው መግለጫ እንዲህ አለች። ልጄ ተመልሳ አትመጣም። የሷ መጥፋት በህይወታችን ውስጥ ትልቅ ባዶነት ጥሎ አልፏል። ነገር ግን ገዳዩ በሰራው ስራ መቀጣቱ ለሌሎች ሴቶች ደህንነት ትልቅ ነገር ነው። የ22 ዓመቷ ቴስ ሪቺ ህይወቷ ገና ሳይጀምር በአንድ ጨካኝ አውሬ ምክንያት በቶሮንቶ ጨለማ ደረጃ ስር ተቀጨ። ታሪኳ ሁልጊዜም ለወጣቶች ጥንቃቄን፣ ለፖሊስ ደግሞ የቤተሰቦችን ሮሮ ቀድሞ የመስማትን አስፈላጊነት የሚያስተምር
ዘላቂ ጠባሳ ሆኖ ይኖራል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።